ስለዚህ እናንተ ማይክሮ ፋይናንስ ተብሎ መገለጽ ይችላል። ምናልባት ልዩነት ካለው እንዳላምታታበብዬ ነው። ልዩነት አላቸው። ሳኮስ እና ይሄ ሴቪንግ ኤንድ ክሬዲት እና ክሬዲት ኤንድ ሴቪንግ ልዩነት አላቸው። ቁጠባና ብድርና ቁጠባ በቀላሉ ሲታይ ልዩነት ያለው አይመስልም። ግን ያዋጅም ያላማም ያገልግሎትም ልዩነት አላቸው። የቁጠባና ብድሮቹ ቅድም በተጠቀስኩት አዋጅ በ985/9 የማህበረሰቡን የቁጠባ ባህል ከፍ በማድረግ ተጨማሪ የብድር አገልግሎት በዝቅተኛ ወለድ በመካከለኛና ረጅም ጊዜ የብድር ዘመን የማህበረሰብ ተቋም ሆነው ነው የሚቋቋሙት፣ የህዝብ ተቋም ሆነው ነው የሚቋቋሙት። ብድርና ቁጠባ የምንላቸው ግን በሌላኛው አዋጅ በ206/29 በአዋጅ 206/29 ውስን ባለሀብቶች በጋራ በመሆን ያው ገንዘብ ሸጦ ለውጦ ትርፍ ለማግኘት የሚቋቋሙ ናቸው። ብዙ ማህበረሰብ አገልግሎት ሲያገኝ የባለቤትነት መብቱን ይዞ ሳይሆን ጀስት አገልግሎቱን ለማግኘት መሟላት ያለባቸውን ቅድመ ሁኔታዎች አሟልቶ የሚወስድባቸው ናቸው። እኛ ጋር ቅድም እንዳልኩት የኛ አይነት ኔቸር ያላቸው ግን የባለቤትነት መብቱ ሳይኖረው አገልግሎት ማግኘት አይችልም። ለአባሉ ብቻ ነው አገልግሎት የሚሰጠውና በትንሹ ይሄን ያክል ልዩነትና አንድነት አላቸው። የአዋጅ የዓላማ የአገልግሎት ምናልባት የአገልግሎት ሲባል በዚህ ውስጥ ያው ቅድም እንዳልኩት አባል ሳይሆን እኛ ጋር ምንም አይነት ቁጠባ ሳይኖረው ምንም አይነት የብድር አገልግሎት መስጠት አይቻልም ከአዋጅ አንፃር። በእነሱ በኩል ግን መሟላት ያለበትን ለምሳሌ እንደ ኮላተራል ካርታ ሊብሬ ይዞ ከሄደና ሌሎች መስፈርቶች ማሟላት ከቻለ አገልግሎት መስጠት ይችላሉ። የትኛውንም ተቋም ከፍ ባለ ወለድ ባጃጅር የብድር ዘመን ሊሆን ይችላል። ስለዚህ አባልነት ግዴታ ነው እናንተ ጋር? እኛ ጋር አባልነት ግዴታ ነው። ቁጠባውን አስቀድሞ ቁጠባ ኤክሰርሳይዝ ማድረግ ግዴታ ነው። ከዛ በኋላ የባለቤትነት መብቱን ይዞ የተቋም የባለቤትነት መብቱን ይዞ የትርፍና ኪሳራው የየአመት ትርፍና ኪሳራው ባለቤት ሆኖ የመምረጥ መብት ኖሮት በቦርድ የመምራት ተቋሙን መብት ሰጥተ ነው አገልግሎቱን በዝቅተኛ ወለድ በመካከለኛና ረጅም ጊዜ ብድር ዘመን አገልግሎት ማግኘት የሚችል። ስለዚህ አንድ አባል እንትን ልክ እንደ ስቶክ ማርኬት አክሲዮን ገዝቶ ነው የሚቀላቀለው ማለት ነው። መኪና ጋር ተይዞ ምን ያህል መኪና እናንተ እንደ ግለሰብ ሳይሆን እንደ ተቋም ምን አይነት መኪኖችን ምን ያህል መኪኖችን የሚለውን ነገር ብናነሳ ሰው ቢያንስ ትረስት ይኖረዋል ብዬ አምናለሁ። እስካሁን የሰራችሁትን ስራ ከመኪና ጋር በተያያዘ ልጠይቅ። ከተሽከርካሪ ጋር ከዚህ በፊት ምን ሰራ የነበረው ይሄ ኤሌክትሪክ መኪና በሀገርም በአህጉርም በዓለም ደረጃ በዚህ ልክ ተደፍሮ ሳይገባበት የነዳጅ መኪና ላይ ነበረ ፎከስ። ያው ፍላጎቱ ስለሚሆን ያባሉ ፍላጎት አማራጭም ስለሌለ እዛ ላይ ነበር ምን ሰራ ያለ ነው። ካለፈው አመት 2016 አራተኛው ሩብ አመት ወይም ከኦልሞስት ከአመቱ መጨረሻ ጀምሮ ግን የኤሌክትሪክ መኪኖች ላይ ነው በዋናነት ፎከስ አድርገን እየሰራን ያለ ነውና በእነኚህ የኤሌክትሪክ መኪኖች ላይ ፎከስ አድርገን ለመስራት ስንወስን ወይም ትኩረታችንን ስናደርግ አንድ የኔታ አያና ኔታ ዩ የሚባሉ ተሽከርካሪዎችን የዚህ የሆንዙ አውቶ ፋክተሪ ምርት የሆኑ ተሽከርካሪዎችን የሚያቀርብ ያለ ድርጅት ኢትዮፒካር የሚባል ያለ ድርጅት ጋር አንድ አግሪመንት ወሰድን። በዛ አግሪመንት ስንወስድ ብዙ ማህበረሰብ የሚመርጣቸው ሆኖ አገኘናቸው ተሽከርካሪዎቹን። እነኚህ ተሽከርካሪዎች በአጭር ጊዜ ውስጥ እጅግ በጣም በርካታ አባሎቻችን የዚህ ተሽከርካሪ ባለቤት ሆነው እየሰሩ ብዙ ኢኮኖሚያዊና ማህበራዊ ለውጥ እያመጡ እየሰሩባቸው ያሉ ነው። ለራይድ በተለይ ያው የቤት መኪኖችም አሉ ከፍ ያሉ ሁለት አይነት ተሽከርካሪዎች ነው አሁን እየቀረቡ ያሉት በዛ ድርጅት በኩል። እኛ ፋይናንስ የምናደርጋቸው ኔታ አያና ኔታ ዩ የሚባሉት ናቸው። አያው ዝቅ ያለም ስለሆነ ለራይድ አገልግሎት እጅግ በጣም አመቺ ሆኖ እየተገለገሉበት ነው አባሎቻችን ያሉትና ምናልባት በቀጣይ ሌሎችን ምርቶች ይዘን ብዙውን ማህበረሰብ ብዙ አባሎቻችንን ተጠቃሚ ማድረግ የምንችልበትን እድል ያው በስፋት እየሰራን ያለ ነው። በጣም አሪፍ። ግን እዚህ ጋር የጂም ጠይቀ ኤሌክትሪክ መኪኖች ላይ ብዙ ጊዜ ይሄ አስተማማኝነት ሪሴል ቫልዩ የሚባሉት ነገሮች ይነሳል። እኛም ብዙ ጊዜ አንስተናል እና ምናልባት እናንተ ሪሰርች አድርጋችሁ ገብታችሁበት ሊሆን ይችላል ብዬ ስለምገምት ነው። ምናልባት የኤሌክትሪክ መኪና ከጊዜ በኋላ የመበላሸትና ቫልዩአቸውን የማጣት ነገር ስላላቸው እንዴት ደፍራችሁ ገባችሁበት? ያዋጣል ወይ? ምንድነው ሪስክ ዜሮ ማድረግ አይቻልም። ሪስክ ሚኒማይዝድ ነው ማድረግ የሚቻለው፣ መቀነስ ነው የሚቻለው። ግን ካሉት ውስጥ የተሻለ ነው ብለን የመረጥነው አሁን እየሰጠን ያለ ነው መኪና ነው። በአጋርነት እየሰራን ያለንበት ሌሎች የተሻሉ አይደሉ ማለት አይደለም። ግን በአንጻራዊ
ከአፎርደብል ከመሆንም ከዋጋም ከዱራቢሊቲም አንጻር የተሻለ ነው ብለን ያመንበት ነው አሁን እየሰራን ያለ ነውና ምናልባት የዚህ ካምፓኒ የሜታ ካምፓኒ የቻይናዊ ባለሀብቶች ናቸው። እነዚህ ሰዎች በቅርበት ባለሙያ መድበው መኪኖች በማህበረሰቡ አዳፕት እስኪደረጉ ወይም አንዳንድ ቴክኒካል የሆኑ ነገሮችን ፋንክሽናብል እስኪሆኑ ሰፖርት እያደረጉ ነው ያሉት። አሁን ሾሩም አንድ ሁለት የነሱ ወኪል አብሮና ያለው ቢጠፋ አንድ ሰው አንድ ቻይናዊ አይጠፋ። መኪና ስናስረክብ ቴክኒካሊ እያንዳንዱን ነገር አሳይቶ መኪናውን እንዴት መጠቀም እንዳለበት ያግለሰብ በዛ ልክ አሳይቶ አስለምዶ ነው የሚሆነውና እኛም በተቋሙ በኩል ከመኪና አቅራቢ ድርጅቱ ጋር ከአገር ውስጡ ከኢትዮፒካር ጋር በመነጋገር ወይም በመወሰን አንድ ባለሙያም ወደ ቻይና ልከን አቅም ፈጥሮ ከቻይናዎች ልምዱን ኮፓፕ ማድረግ የሚቻልበት ነገ ከነገ በኋላ ኤኒዌይር መኪናው ቢቆም ወይ ብልሽት ቢገጥመው ያንን ቻይናዊ ከምንጠብቅ ይልቅ በራሳችን ባለሙያዎችም ያንን ሰርቪስ መስጠት የሚቻልበትን ራሳችን እያበቃን የምንሄድበት እየፈጠርን ያለነው። መልካም ጥሩ ሀሳቦችን እያነሳን ነው። አንድ ፈታኝ የምትመስል ጥያቄ ልጠይቅ። ፈታኝ አይደለችም ግን ሰው ተበድሮ መኪና ቢገዛ ትመርጣለህ ወይስ ሰው ገንዘብ እያለው በካሽ እንዲገዛ ትመርጣለህ? ሁለቱም ገንዘብ አለው፣ የሆነ ሰው ገንዘብ አለው። ሁለቱም ግን ቢበደር ይሻላል ወይስ ካሽ ቢገዛ? እንደ ባለሙያ ነው አሁን እንደ ሙያተኛ ነው የምናነሳውና ቢሆን የሚመረጠው ሪስክ ሚኒማይዝድ ለማድረግ ሰው የፈለገውን ያክል ካሽ ቢኖረው ሙሉ ካሹን አሟጦ በአንድ ነገር ላይ ኢንቨስት እንዲያደርግ አይመከርም። እንደ ሙያ እንደ ፋይናንስ ባለሙያ ሀፋፍ ቢሆን ግማሹ በብድር ግማሹ በራስ ቢሆን ምናልባት ተርፎት ያለ ካፒታል ካለ ሌላ ዘርፍ ላይ ደግሞ ኢንቨስት ማድረግ ያስችለዋል። ሁለት እዚህ ጋር ሊከሰት የሚችለውን ያለ ኤኒ ኢንቨስትመንት ሪስክ ሼር ያደርጋል ያምናለሁ እንጂ ሙሉ 100 ሺህ ብር ስላለክ ወይ 100 ብር ስላለክ 100 ብር ሄደክ በ100 ብር የሆነ ዕቃ ኢንቨስት ከምታደርግ 50-50 የሚያደርግ ቢኖር አንድ ተቋም ወይም ግለሰብ በዛ ልክ ብትወስደው ያን አገልግሎት ሪስክ ሼር ታደርጋለህ ወይ ሪስክ ሚኒማይዝድ ታደርጋለህ እና ከሙያ አንጻር እንዲህ የሙሉ ኢንቨስትመንት አማራጮች ላይ ብዙ አይመከርም። የኛም አመለካከት አለ ወይ ብድር የሚባል ነገር እኔ ምናምን ብሎ ሰው እንደምንም አጠራቅሞ መኪና ለመግዛት ሲሞክር ኢንፍሌሽኑም እንደዛው እየጨመረ ይመጣል። በሚቀጥለው አመት ልግዛ ሲል ሌላ ዓለም ውስጥ ገብቷል ማለት ነውና ብዙ ጊዜ እንሸወዳለን። አንዳንዴም ደግሞ መኪናም ራሱን የቻለ ሆድ ያለው አካል እስከሆነ ድረስ ባለሙያችን እንዳለው ሙሉ ለሙሉ አሟጥሽ ከዛ ላይ በምን ታሰሪዋለሽ ጥገናስ ቢያስፈልገውና ጥሩ ሀሳብ ነው ያነሳነው። እሺ በመሀል ያንቺን ድምጽ ካልሰማን ይደብረናል። የተለያዩ አገልግሎቶች ትሰጣላችሁ ከመኪና በተጨማሪ አይደለ? እነሱንም እግረ መንገዳቸውን ያው ፕሮግራማችን መኪና ላይ ያተኮረ ቢሆንም ማወቅ የሚፈልጉት ነገር ካለ ምን አይነት ብድር ማግኘት እንደሚችሉ ለምን የሚሆን ብድር? ታንክ ዩ። ያው ፎከሳችን መኪና ተሽከርካሪ ላይ ስለሆነ ነው እንጂ ምናልባት አድማጮቻችን ሰምተውት በጣም ሊጠቅማቸው የሚችል ሌላም ዘርፍ የለም ማለት አይደለም። ተቋማችን የሚሰጥ ያለው ግሎባል ቁጠባና ብድር ያው አሁን ላይ ፎከሱ የተሽከርካሪው ላይ በተለይም የኤሌክትሪክ መኪናው ላይ ይሁን እንጂ ምን ሰጥ ያለ ነው ብድር ለስራ መነሻ፣ ለስራ ማስፋፊያ፣ ለትምህርት፣ ለጤና እና ለኮንዶሚኒየም ቤት ቅድመ ክፍያና ሙሉ ክፍያ። ምናልባት ኮንዶሚኒየም ቤቶች አሁን ላይ ሳቹሬት አድርገዋል። እንደ ከተማ አስተዳደር እጣ እየወጣ አይደለም፣ ግን ከነዳው ይዞ ቁጭ ያለው ማህበረሰብ ኦልሞስት ክፍያውን በየአመቱ እየሄደ ወይም በየወሩ እየሄደ ቼክ ቢያደርግ ያን ያክል የሚቀንስ አይደለም። ሰው እንዲህ አይነት አማራጮች ስላሉ እዚህ አካባቢም ማስተዋል ወይም ደግሞ የድሉ ተጠቃሚ መሆን ቢችል የተሻለ አማራጭ ነው ብለን እንመክራለን። እንዳልኩት ግን ስራ አይዲያ ኖሮት ስራ መስራት የሚፈልግ ያለ ወጣት ወይም ጎልማሳ ካለ ስራ መነሻ ብድር አለን። ስራ ኖሮት ያን ስራ ግን በደንብ አስፋፍቶ ኤክስፓንድ አድርጎ መስራት ቢፈልግ፣ ብራንች አውት ማድረግ ቢፈልግ፣ እዛው ላይ ሰፋ አድርጎ መስራት ቢፈልግ የስራ ማስፋፊያ ብድር አለን። እነኚህ ሁሉ አገልግሎቶች ስላሉ ይሄ አገልግሎት ሲባል ቅድም ስገልጽ እንደነበርኩት ምናልባት ከሌሎች ማይክሮ ፋይናንስ ተቋማት ልዩ በሆነ በዝቅተኛ ወለድ በመካከለኛና ረዥም ጊዜ ብድር ዘመን ሰው ቀስ ብሎ ሰርቶ ብድሩን መመለስ በሚያስችለው አግባብ የኔነት ስሜቱ ተሰምቶት የባለቤትነት መብቱ ኖሮት
አገልግሎቱን ማግኘት እንደሚቻል በዚህ አጋጣሚ ልጠቅስ ፈልጋለሁ። ቅድም ብድርና ቁጠባ ወይም ደግሞ ቁጠባና ብድር ሲባል ሁለቱ ተመሳሳይ አይደሉም ብለሃል። ብድር የምትለዋ ነገር ስትቀድም በማንኛውም ማስያዣና በማንኛውም ሁኔታ ያሉትን ነገሮች አሟልተው ሲገኙ ከስተመሮች ይስተናገዳሉ እና ብድር ያገኛሉ። ቁጠባና ብድር ሲሆን ግን የመቆጠቢያ ጊዜ ይኖራቸዋል፣ ካልቆጠቡ አይበደሩም ስትል ነበርና እናንተ ደግሞ ቁጠባና ብድር ናችሁ። ለምን ያህል ጊዜ መቆጠብ አለባቸው? በእርግጥስ በተባለው ጊዜ ወዲያው ብድሩን ያገኛሉ ወይ? እንዳልሽው ነው ተቋማቱ ልዩነታቸው ቅድም ነው የምትጠቅስ የነበርኩት ነው። አሁን አንቺ የደገምሽው ነው። ቁጠባና ብድርና ቁጠባ ይለያያሉ። ቁጠባና ብድሩ ላይ ስናተኩር የኛው ዘርፍ ላይ ግሎባል ጋር ብዙ ተቋማት በዚህ ዘርፍ አሉ። በእኛም ተመሳሳይ ተቋማት አሉ። የአብዛኞቻችን ወይም የአብዛኞቹ የአገልግሎት ዘመን ቁጠባ ከጀመረ ከ6 ወር በኋላ እንደዚህ የሚሉ ናቸው በአብዛኛው። የኛ አሁን እየሰጠን ያለንበት ከረንትሊ ሰው ያው ኮንሰፕቱን እንዳያጣው ወይም የተቋማቱ ኔቸር እንዳይጎዳ ቁጠባና ብድር ስለሆነ ቁጠባና ኤክሰርሳይዝ እንዲያደርግ ይደረጋል እንጂ 6 ወር 1 አመት 7 ወር 8 ወር እየተባለ የሚጎትት አይደለም። ሰው ማክሲመም መቆየት የሚገባው እኛ ጋር አሁን ባለን ነባራዊ ሁኔታ ከ2 ወር ከ15 ቀን እስከ 3 ወር ባለው ጊዜ ውስጥ ቁጠባ ከጀመረ ከ2 ወር ከ15 ቀን እስከ 3 ወር ባለው ጊዜ ማክሲመም 3 ወር በ3 ወር ጊዜ ውስጥ ብድር የመጠየቅ መብት አለው። ሁሉንም አይነት ብድሮች የመኪናም የጤናም የሁሉም አይነት ብድሮች በ3 ወር ከሞላው የብድር አገልግሎቱን የማግኘት መብት አለው። ሁሉንም ስንል የመኪናና የቤቱ ላይ ነው። ሞር ኦፍ የሥራ መነሻ ማስፋፊያ የመኪናና የቤቱ ላይ ነው። ግን ሶሻሊ ሴንሲቲቭ የምንላቸው ደግሞ 3 ኬዞች በእለትም በሳምንት ብድር የሚሰጥባቸው አገልግሎት ዘርፎች አሉ። ለምሳሌ የትምህርት፣ የጤና እና የዚህ ኮንዶሚኒየም ቤት ቀደም ያልኩት አባሉ ግለሰቡ ቁጠባ ከጀመረ በእለቱም በማግስቱም በሳምንቱም እድሉ እንደገጠመው የትምህርት እድል የስኮላርሺፕ ኢንቪቴሽን ሌተር ይዞ ቢመጣ በዛ መነሻነት እኛ ፕሮሰስ እናደርጋለን። እዚህ መኪና ላይ ግን በጣም ብዙ የሚነሱ ነገሮች ይኖራሉ። አሁን ወደ መኪናው ፎከስ እያደረግን ስለምንመጣ መኪናው ጋር አሁን ለምሳሌ አንድ ሰው መኪና ለመግዛት በሆነ ምክንያት ቶሎ መኪና ለስራ ሊሆን ይችላል፣ ለተለያዩ ጉዳዮች መኪና ቢያስፈልገው እናንተ የምታስቀምጧትን የቢያንስ የተወሰነች ብድር ወዲያው ማሟላት ቢችል ወዲያው የመስጠት አዝማሚያ የላችሁም ወይስ ግዴታ መጠበቅ ይኖርበታል? ቶሎ ማለት 30% ከሆነ 30% ወዲያው ማስገባት ቢችል አንድ ግለሰብ ማለት ነው መኪናውን ለመውሰድ። የቀድም የጠቀስኩት ነው። በእነኚህ ስራ መነሻ ማስፋፊያና የተሽከርካሪ የቤት ጉዳይ 3 ወር ከ2 ወር ከ15 ቀን እስከ 3 ወር ጊዜ ውስጥ ቁጠባ ላይ ካልታየ ኖርማሊ ያው የብድር የቁጠባ መጠኑ 30% ነው የሚጠበቀው። ጠቀስኩት እሷ 30% ሊገዛ የሚፈልገውን ያለ የተሽከርካሪ ዋጋ 30% ቁጠባ ሊኖረው ይገባል። ቤትም ከሆነ እንደዛው የሥራ መነሻና ማስፋፊያም ከሆነ እንደዛው የሚፈልገውን የብድር መጠን 30% ቁጠባ ማሳየት አለበት። እሱ ካሳየ ጀስት ከ2 ወር ከ15 ቀን እስከ 3 ወር ባለው ጊዜ ውስጥ ነው ፕሮሰሱ የሚደረገው እንጂ እንደ ሁለቱን ሄዶ 30%ን ይዞ መጥቶ ዛሬ ነገ ብድሩን ውስጥና መኪና ልወሰድ አይነት ከሆነ ቀደም እንዳልኳችሁ ብድርና ቁጠባ ነው የሚሆነው። ቁጠባና ብድር አይሆንም። ስለዚህ ቁጠባውን ኤክሰርሳይዝ ሲያደርግ ያ ሰው ማን ነው የሚለውን የባለቤትነት መብት ስሜት ፈጥሯል ወይ የሚለውንም አብሮ ማያ ነውና የተቋማቱ ኔቸርም እንደዛ ስለሆነ ያን ፎከስ ያሳጠዋል። በጣም አሪፍ ብዙ ነገር ነው እያነሳን የምንገኘው። አሁንም እናነሳለን። አድማጮቻችን ጥያቄ ካላቸው ማንሳት ይችላሉ። አንድ ጥያቄ እና ያው ሸልማለሁ ስላልከን ደስ ያለን ተሸልማቸዋለህ። ግን ምን እናድርግ? ጥያቄ እንጠይቃቸው። አድማጮች ይጠየቁ። እንደተለመደው ቴክስት ያድርጉና ይሸለሙ። ብድርና ቁጠባና ብድር የተባለችውን ብንጠይቅ ልዩነት አላቸው ስንል ነበርና ዜዶ ነኝ ብሎናል አንድ አድማጫችን። የተለያዩ መልእክቶች እየደረሱ ነው። እናመሰግናለን ስለምትሰጡን ሀሳብ አስተያየት። አሁን የተጠየቀውን ጥያቄ መልሱና ደግሞ ተሸለሙ እያልን ነበርና እሱ ምን ነበረ? ቁጠባና ብድር አብራሩት፣ ብድርና ቁጠባ ወይም ደግሞ ልዩነታቸውን አጠራርጋችሁ ገለጹ ብለን ነበር። ብዙዎች የተረዱት ይመስለኛል። መኪኖቹ ምን አይነት መኪኖች ናቸው? ከሞዴል ጋር ተያይዞ ወደ እናንተ የሚመጣ ሰው ከሞዴል ጋር ተያይዞ የምትጠይቁት ሪኳየርመንት ካለ ምናልባት እሱን በደንብ ብናነሳው አሪፍ ነው።
ኦኬ ምን አይነት መኪና ተሽከርካሪ ነው አሁን ያለ? በዋናነት የአባሉ ምርጫ ነው። አባላት ቁጠባቸውን ካስተካከሉ በኋላ የምንፈልገው ይሄ ተሽከርካሪ ነው ካሉ ቢሆን የምንመርጠው ከካምፓኒው ጋር ከኛ ተቋም ጋር አግሪመንት የወሰደው ካምፓኒ ላይ ያሉት ተሽከርካሪዎች ቢሆን ሞሮፍ እንመርጣለን። አምናንም የገባንበት የመረጥነው ስለሆነኛ ሰው ይሄ ኔታ አያና ኔታ ዩዎቹ በተለይ አያው ለሰርቶ ለመለወጥ ለሚፈልግ ያለ ወጣት ወይም ጎልማሳ ለራይድ አገልግሎት የሚውል ነው። ዘመኑን ለፈጠረው የትራንስፖርት አገልግሎት በየትኛውም ድርጅት ተመዝግቦ ስራ ሰርቶ ራሱና ቤተሰቡ እንዲያግዝ ያስችለዋል። ይሁን ቢሆን ትንሽ ሌጀሪ ነው፣ ከፍ ያለ ነው። ለራይድ ላይውል ይችላል ከኮስት አንጻር። ግን በተለያየ ሲስተም ውስጥ ለኪራይም ለምንም ሆኖ ወይም ለቤት ቢጠቀምበት እጅግ በጣም ዘመናዊ መኪና ነው ይሁን ቢሆን። ነገር ግን አባሉ ቁጠባውን አስተካክሎ ቅድም እንዳልኩት ማሟላት ያለባቸውን ቅድመ ሁኔታዎች አሟልቶ ከተገኘና ከየትኛውም ተቋም ወይም ግለሰብ መኪና መግዛት ፈልጋለሁ ካለ ያንን መብት አንገድብም። ሞዴሉ 2010 እና ከዛ በላይ እንዲሆን ይችላል። ሚኒመሙ 2010 ኦኬ 00 ማንነለም 2010 እና ከዛ በላይ ሞዴል ያለው ተሽከርካሪ ሆኖ ሞሮፍ ትኩረት የምናደርግ ያለ ነው ኤሌክትሪኩ ላይ ይሁን እንጂ ግን የነዳጅ ነው የምፈልገው ቢል አንገድበው። አይገደብም። አሁን የነዳጅ ሀገር ውስጥ የገቡትን አስገዳጅ አይሆንም። ከግለሰብስ ይቻላል ከግለሰቦች ጋር አግሪመንት ፈጽመው ይሄ ተሽከርካሪ በዚህ ድርጅት ግዢ እንዲፈጽምልኝ ቢል ያን ተሽከርካሪ አቅርቦ የብድር አገልግሎቱን የማግኘት መብት ወይም ደግሞ ለግለሰቡ ለተሽከርካሪ ባለቤቱ ግለሰብ ክፍያውን ከፍለንለት የኛ አባል ተሽከርካሪውን ይዞ ስራ ሰርቶ መለወጥ የሚችልበት እድል ሰፊ ነው። በጣም አሪፍ። ከሌላው ደግሞ ከዚህ ከመያዣ ጋር ተያይዞ ምን አይነት መያዣዎች ያስፈልጋሉ? ቅድም ስናወራው ነበርና ቀለል ያለ ሜተድ እንዳላችሁ ቅድም ስታነሳልኝ ነበር። እስቲ እሱንም መኪና የሚገዛ ሰው ምን አይነት መያዣዎች ያስፈልጉታል? እኛ ተጨማሪ መያዣ አንጠይቀው። እውነት? አዎ እየሰራን ያለንበት ስለሆነ ነው። ያ ማለት በነፃ እንዲሁ ገንዘቡን እንሰጠውና ይሄዳል ማለት አይደለም። የምንገዛለትን ተሽከርካሪ ሌላ ሰው ፊት ሳያይ፣ ሌላ ሊብሬ ሳይዋስ፣ ሌላ ካርታ ሳይዋስ ወይም ራሱ ኖሮት ያንን ፕሮሰስ እንዲያደርግ አናስጨንቀውም። የምንገዛለትን ተሽከርካሪ ነው ፕሮሰስ አድርገን መኪናውን እንሰጠዋለን። ፋይሉ እኛ ጋር ይሆናል ወይም ሊብሬው ያገዳል ማለት ነው። መኪናው ራሱ የሚገዛ ያለው ወይም የምንገዛለት ያለው ተሽከርካሪ ነው እንጂ ሌላ ተጨማሪ ኮላተራል እንዲያቀርብ አንጠይቀውም ወይም አናስጨንቀው። ጥሩ ነው። እንግዲህ አድማጮቻችን እያዳመጡ እንደሆነ ተስፋ አድርጋለሁ። ተሳትፏቸውን ደግሞ በዚህ በቴክስቶቻቸው እያየን ነው። ብዙዎች ለመመለስ እየሞከሩ ነው። ወደ በኋላ እንግዲህ መላሹን ወይም ደግሞ ቀድሞ አስተካክሉ ጥሩ አድርጎ የመለሰውን የምንሸልም ይሆናል። ምክንያቱም ብዙዎች መልሱን እያገኙት ስላሉ ወይም እየተጠጋጉ ስላሉ ማለት ነው። አንዲት አድማጫችን ምናለች? እኔ ነጋዴ ነኝ፣ አሁን ቤት መግዛት እፈልጋለሁ፣ ስንት ያስፈልገኛል? የምትቆጥበው ስንት እንደሆነ ቤት ለመግዛት ነው የጠየቀችው። ከመኪና ጋር ቢያያዝ ጥሩ ነበር። ከመኪና ጋር ቢሆን መኪና አትፈልጊም? ቢያንስ አድማጫችን ቴክስት አድርጊልን። መኪና ለነጋዴ መኪና ደግሞ ቢቀድም ለነጋዴ ደግሞ በጣም መሰረታዊ ነገር ነው። መኪና ወሳኝ ነው። ያ ማለት ግን መኪና ቤቱን አንገዛላትም ማለት አይደለም። ቅድመ ቁጠባውን ማስተካከል ከቻለች ወይም ቁጠባ ካላት የቤት ብድር አሁን የብድር ጣሪያዎችን አልጠቀስንም። የመኪና እስከ 4 ሚሊዮን ነው አሁን እየሰጠን ያለ ነው። የቤት እስከ 10 ሚሊዮን አለን። ሰው እንደተባለው ነጋዴ ያው ሰርቶ መለወጥ የሚያስችለው ማደግ የሚያስችለው ነገር ላይ ፎከስ ቢያደርግና መኪናውን ብትፈልገው ጥሩ ነው። ግን የቤቱም አገልግሎት አለ የሚለውን በዚሁ አጋጣሚ ምላሽ እንዲሆናት። በጣም አሪፍ። ቤተሰባዊነትሽ ይቀጥል ነው እንግዲህ የምንለው። እጅግ ነው የምናመሰግነው ሁላችሁንም አድማጮቻችን። እያዳመጣችሁ የምትገኙት ደግሞ ጄ አውቶ ነው እያዳመጣችሁ የምትገኙት በጄኤፍኤም። ሌላ ከዚህ ከጄኤፍኤም ጋር ተይዞ የምትሰሙት ተሽከርካሪ.com ነው። መኪኖችን መግዛትም መሸጥ የምትችሉበት ሁኔታ ነው። የትም ቢሮ ሳትታዘዙ እዛው ባላችሁበት በኦንላይን መኪኖችን መሸጥ ትችላላችሁ። www.ተሽከርካሪ.com ብላችሁ መግባት ብቻ ነው። ከዚህ ከብድርና ቁጠባ ጋር ተይዞ እዳ ያለባቸው መኪኖች የተጫኑ በጣም ብዙ መኪኖች አሉ። እዛ ላይ ገብተው መጎብኘት ይችላሉ። ተሽከርካሪ.com እንዲሁም ደግሞ አብርሃም ስዩም እጅግ አድርገን ነው የምናመሰግነው። እሱንም እናመሰግናለን። የክሪቴክ ኦሪጂናል የሆኑ የመለወጫዎችን ከአብርሃም ስዩም ያገኛሉ።
እንዲሁም ደግሞ ጄኒውን የሆነው ሰው መርጦ ነው ያው መግዛት የሚገዛው። አብርሃም ስዩም ጋር ሲሄድ ደግሞ በኳሊቲ ደግሞ በጣም የሚታማ አይደለም። አብርሃም ስዩም በኳሊቲው ስለሚተማመንም ደግሞ ጋራንቲ ለሁሉም እቃዎቹ አላቂ ለሆኑትም ላልሆኑትም ያው አላቂ ያልሆነ ነገር አይኖርም። በእርግጥ ለሁሉም ጋራንት ይሰጣል አብርሃም ስዩም። ከጄኤፍኤም ሰምቼ ነው ላለ ደግሞ 2% ዲስካውንት አለው ማለት ነው። ጄኒውን የሆነው የሲኖትራክ መለወጫ እንዲሁም ደግሞ ክሪቴክ ኦሪጂናል የሲኖትራክ መለወጫ የሚፈልግ ሰው ካለ አብርሃም ስዩምን ሃሎ ሊለው ይችላል እንላለን። እንግዲህ ጂ አውቶሞቲቭ ነው እያደመጣችሁ የምትገኙት። ግሎባል ቁጠባና ብድር መስራችና ባለሙያ የሆኑት አቶ ሞላን እዚህ ጋብዘናቸው እያወሩን ይገኛሉና ካልተነሱ ሀሳቦች መካከል ቁጠባውን ወስዶ ወይም ደግሞ ቆጥቦ ብድሩን ካገኘ በኋላ አንድ ሰው በምን ያህል ጊዜ ውስጥ መልሶ መጨረስ ይኖርበታል? የምን ያህል ጊዜ ገደብ ይኖረዋል? ምን አይነት ቅጣት ውስጥ ሊገባ የሚችለው በምን ያህል ጊዜ ውስጥ ካልከፈለ ነው? ኦኬ የብድር ዘመንን በተመለከተ ቅድም ስጠቅስ የብድር ጣሪያዎችን ትንሽ አንስቻለሁ። ሁለቱ ዘርፍ ላይ ምንድነው የሚሆነው? የስራ መነሻና ማስፋፊያ ወይ የትምህርት የጤና ከሆኑ እና የዚህ የመኪናና የቤት ብድር ሁለት አይነት ዘመን ነው ያለ የብድር ዘመን። ሰው የስራ መነሻ ማስፋፊያና የትምህርት የጤና እንደዚህ አይነት ብድሮች ከሆኑ በ3 አመት ውስጥ መጠናቀቅ አለባቸው ተመላሻቸው። የተለየ ነገር ካልቀረበ በቀር በ3 አመት ውስጥ ብድሩ መመለስ አለበት። ይሄም ቀላል አይደለም፣ ማለቅ አለበት። የመኪናና የቤት ብድሮች ከሆኑ አሁን እየወጡ ያሉት እስከ 5 አመት ወይም 60 ወር የሚቆይ ብድር ነው ያለው። በ5 አመት ውስጥ መመለስ መቻል አለበት። ቅድም እንዳልኩት ግን ስፔሻል ኬዝ የሚያጋጥም ከሆነ ለምሳሌ ወራሂ ተመላሹ ግለሰቡን የሚያስጨንቀው ከሆነ ከአቅሙ በላይ የሚሆን ከሆነ በወር የሚመለስ ያለው ሰርተው ወደ 6 እና 7 አመት የመግፋት ድሎ አለ። እስከ 10 አመት የሚቆይ ብድር ነው ያለው በነገራችን ላይ ቶታሊ። አሁን እየወጣ ያለው ከረንትሊ በዛ ልክም ፈታኝ አይደለም ተብሎ ስለሚታመን በ5 አመት እንዲመለስ እየተደረገ ነው እየተሰራ ያለው። አሁን የተወሰኑ ተቋማት ጋር አግሪመንት እየወሰድን ነው። ከዚህ ከዘመናዊ ቴክኖሎጂ ተጠቅመው አሽከርካሪዎችን እያሰሩ ያሉ ተቋማት ጋር አግሪመንት እየወሰድን ያለው። ከነሱ ጋር ስንወስድ ኢንኬዝ አሽከርካሪው አሁን እንዳልኩት ከአቅሙ በላይ የሚሆን ከሆነ የብድር ተመላሹ ወደ 7 እና 6 አመት መግፋት የምንችልበት፣ ምናልባትም በጣም ከገፋ ከዛም በላይ። የቤት ብድር ደግሞ ከወሰድን እስከ 10 አመት የሚቆይ ዘመን ያለው የብድር ዘመን ያለን። በጣም አሪፍ ጥሩ ሀሳብ ነው እያነሳን የምንገኘው። አድማጮቻችን በብዛት በጣም እየተሳተፉ ነው የሚገኙት። እጅግ በጣም ብዙዎች እየመለሱት ይገኛሉ። የተወሰነ የተብራራውን ነገር ለይተን እንግዲህ ወደ በኋላ ምንሸልም ይሆናል ማለት ነው። ጥያቄው ምንድነው? ይደገም ጥያቄው ያለም ማለት ጥያቄው ምንድነው ብዬ ስል ይደገም የሚል ነገር አየኝ። ብድርና ቁጠባና ብድር ይለያያሉ። እነዛ ልዩነቶች አስረዱን ያለው አስረዱን። እዚሁም ደግሞ ተናግረናቸዋል። በደንብ አብራርተናቸዋል። ስለዚህ ስላብራራ ነው ያንን ማብራራት ብቻ ነው የሚጠበቅባቸው። ተሽከርካሪ.com እንዳይረሳ። መኪና እዛ ላይ የተጫኑ ዛሬ በጠዋቱ የተጫኑ በጣም ርካሽ የሚባሉ መኪኖች አሉ፣ ኤሌክትሪክ መኪኖች አሉ፣ እዳ ያለባቸው መኪኖች አሉ። ስለዚህ www.ተሽከርካሪ.com ብለው ይግቡ እንላለን። በጣም ወሳኝ ጥያቄ ልጠይቀ ነው። ይሄ ጥያቄ ምንድነው? ከኢንተረስት ጋር ተያይዞ ወልዱ ምን ያህል ነው? አሁን ቀድም እስከ ምናልባት ከተራዘመ እስከ 7 አመት ብለኛልና በየአመቱስ ወለዱ ለምሳሌ በ6 ወር መጨረስ ቢችል ሰውየው ግለሰቡ ያንን ነገር በ6 ወር ቢጨርስና በ7 አመት ቢጨርስ ያለው ጋፕ ልዩነት የለም ወይ? በየአመቱ ሲጨምር ወለዱ ይጨምራል ወይስ ይቀንሳል? የእናንተን አሰራር እስቲ ወይም ተመሳሳይ ነው የሚሆነው በቁጥ እንደ ሴክተር? እሺ እንትኑ ምንድነው የሚሆነው? አሁን ያለው የግሎባል ብንወስድ ግሎባል ቁጠባና ብድር አሁን እየሰጠ ባለበት የብድር አገልግሎት ያለው የወለድ ምጣኔ ምን ይመስላል? በ3 የተከፈለ ነው። 3 አይነት የብድር የወለድ ደረጃ ነው ያለው። ለሴቶች፣ ለወጣቶችና ለጎልማሶች ተብሎ በ3 የተከፈለ ነው። እንዳልኩት ቅድም የኛ አይነት ኔቸር ያለው ወይም የኛ ተቋም ሞቲቭ ወይም ዋና አላማው ፕሮፊት ማክሲማይዝድ ማድረግ አይደለም። በየአመቱ ይሄን ያክል ትርፍ ማካበት አይደለም። እሱ ለሌላው ሴክተር የተተወ ነው።
ይሄ ተቋም በየአመቱ ይሄን ያክል አገልግሎት መስጠት ነው ሞሮፍ ትኩረት የሚያደርገው። ያ ማለት ለኪሳራ ይሰራል ወይ ለነፍስ ነው ማለት አይደለም። ውስን ማርጂን ኮስት ይዞ በዝቅተኛ ወለድ በመካከለኛና ረጅም ጊዜ ብድር ዘመን ብድር መስጠት ነው፣ የብድር አገልግሎት መስጠት ነው ለአባሎቹ ወይም ቁጠባ ለጀመረው ቁጠባ ባህሉ እያደረገ ላለው ወጣት ወይም ጎልማሳ በዝቅተኛ ወለድ በመካከለኛና ረጅም ጊዜ ብድር ዘመን ብድር ሰጥቶ ያ ግለሰብ ወይም ያ አባሉ ኢኮኖሚያዊና ማህበራዊ ለውጥ እንዲያመጣ ነው በዋናነት ትኩረት የሚደረገው። ከዚህ አኳያ ማለት አሁን በወቅታዊ አሁን ባለው ነባራዊ ሁኔታ ተቋማት ወይም ገንዘብ ያላቸው ግለሰቦች በድርድር ወይም በጊዜ ገደብ ተቀማጭ ሊያስቀምጡ ከሚችሉበት የወለድ ምጣኔ ዝቅ ባለ ነው ብድር እየሰጠን ያለ ነው። ይሄ ብድር ወለድ መጠን ምን ያክል ነው? ቅድም እንዳልኩት በ3 የተከፈለ ሆኖ 13%፣ 13.5% እና 14.5% ለሴቶች ለወጣቶችና ለጎልማሶች ተብሎ ለሴቶች 13%፣ ለወጣቶች እድሜያቸው እስከ 18 ዓመት የሆኑ ወጣት ወንዶች፣ ሴቶች የሚለው ሴት ወጣቶች በሴቶች ቡድን ውስጥ ወይም ካቴጎሪ ውስጥ እዛ ይካተታሉ። ሰው ለወጣት ወንዶች እስከ 28 ዓመት እድሜ ላላቸው ወጣት ወንዶች 13.5%፣ ለጎልማሶች ከ28 ዓመት በላይ ለሆናቸው ወንዶች 14.5% በዲክላይኒንግ ሬት ወይም ቅድም ለመጥቀስ እንደሞከርከው በብድር ዘመኑ ውስጥ የዳው ገንዘብ እጅ ላይ እንዳለ በሚሰላ ስሌት ሳይሆን በዲክላይኒንግ ሬት ወይም አሞርታይዝድ ሲደረግ በተቀናናሽ የወለድ ስሌት ነው። በእጅ በቀረበ ላይ ብቻ እዳው በእጅ በቀረበ ላይ ብቻ በሚሰላ የስሌት አይነት ነው። እነኚህ ፍላት ሬት አይደለም ወይም ቀጥታ ስሌት አይደለም። ይሄም ወለድ ሆኖ 13%፣ 13.5%፣ 14.5% ሆኖ ይሄም ቀጥታ ስሌት አይደለም። በዲክላይኒንግ ሬት ነው፣ በእጅ በቀረበ ላይ በሚሰላ ስሌት ነው እየሰጠን ያለ ነው። ስለዚህ አመቱ በራቀ ቁጥር ገንዘቡም እንደዛው ከፍ እያለ ነው የሚመጣው፣ እየቀነሰ ነው ወለዱ ቶታሊ የሚቀርብ ማለት የምትከፍለው ያለው ምጣኔ እየቀነሰ ነው የሚመጣው። ኦኬ ያ ማለት አሞርታይዜሽን ማለት በዲክላይኒንግ ሆኖ ወይም እዳው 100 ብር ወስደክ 10 ብር ስትቀንስ የሚቀጥለው ወር ላይ ስለ 90 ብር ነው የምናወራው ማለት ነው። ኦኬ ተማሪ እንዲህ የብዙ ተቋማት ከዚህ ዘርፍ ውጪ ያለው ወይም ሌሎች የፋይናንስ ተቋማት ምንስ ቀጥታ ስሌት ይሆናል በአብዛኛው። ሰው የዚህ ተቋም አንዱ አላማ ቅድም እንዳልኩት ይሄ በየአመቱ ፕሮፊት ማክሲማይዝድ ማድረግ ወይም ትርፍ ማካበት ሳይሆን አገልግሎት ላይ ነው ዲፔንድ ያደረገው። አገልግሎት ሰጥቶ አባሉ ኢኮኖሚያዊና ማህበራዊ ለውጥ እንዲያመጣ እና ጠቃሚ እንዲሆን ነው። ኤሌክትሪክ መኪኖች ላይ ሰዎች ቢገቡ ትመክራለህ እንደ ባለሙያ? በግለሰብ ደረጃ ሊያወጡ የሚችሉትን ወርሃዊ ወጪ በብዙ ይቀንሳሉ ኤሌክትሪክ በመጠቀማቸው። እንዳልኩት ደግሞ እንደ ሀገር ያለው የምንዛሬ ችግርንም ይቀርፋል፣ እንደ በካይ ጋዝ ልቀትንም እንደ ዓለም ሚኒማይዝድ ማድረግ ይቻላል። በጣም ጥሩ። እንግዲህ ዛሬ እንግዲህ በደንብ ጥሩ ማብራሪያን የሰጠህን ሞላ፣ በጣም እናመሰግናለን። ግሎባል ቁጠባና ብድር እንግዲህ አድራሻው የት ነው? እነዚህ ነገሮች ሰምተናልና ደግሞ አገልግሎቱን እናገኝላላችሁ። በ0956 23 24 25 መደወል ትችላላችሁ። በ0956 23 24 25 መደወል ትችላላችሁ። እንዲሁም ደግሞ በ0979 25 26 27 እቺ ቀለል ያለች ስልክ ናት። 0979 ትሉና 25 26 27 ብላችሁ ብትመጡ ሄሎ ግሎባል ነን ይሏችኋል ማለት ነው።